ሁሉ ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሐሳብህን ፖዚቲቭ አድርገው። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። ሁሉ ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። እናቴ ልብስ አጥባን ያሳደገችኝ፣ ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ስለ መርህ ለምን አናወራም? ፕሪንሲፕል ለምን አናወራም? ፕሪንሲፕል ኦፍ ላይፍ፣ ስለ ህይወት መርሆች እናወራ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕሎች፣ ፕሪንሲፕልድ የሆነ ላይፍ፣ መርህ ያለው ህይወት፣ በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። እኔ አንድ ጊዜ ክሊኒክ ውስጥ እየሰራው አንዲት ሴት መጣችና የ15 ቀን ሲክ ሊቭ ጻፍልኝ፣ የሆነ ቦታ ልሄድ ነበር አለችኝ። እንዴት ነው? አልታመምሽም? አዎ። እኔ አላከምኩሽም? አዎ። ግን ቅርብ ነች በጣም ለኔ። በጣም እርግጠኛ ሆና ነው የመጣችው። አክሜሽ አላከምኩሽም? እኔ ያው አልታመምሽም? ታዲያ እንዴት ነው ሲክ ሊቭ ምጽፍልሽ? ወዳጆች አይደለን እንዴ አለች። እንዴ ወዳጆች ብንሆንም እንዴት ልጽፍ እችላለሁ? ምንድነው ይሄ? ፕሪንሲፕል ነው። ስለዚህ ፕሪንሲፕል ኢንቴግሪቲ ይሰጣቸዋል። ህይወታችሁን የምትመሩበት መርህ አለ። በህይወቴ መርህ መሰረት ያላከምኳትን ሴት፣ ሲክ ሊቭ ያልጽፍኳትን ሴት 15 ቀን ረፍት ሰጥቻታለሁ ብዬ ልጽፍ አልችልም። ፕሪንሲፕል ነው፣ መርህ ነው። ስለዚህ በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን ብዬ አስባለሁ። ስለዚህ ለምን እነዚህን ፕሪንሲፕሎች እያየን ህይወታችንን እያየን አብረን እያሰላሰልን፣ ከፈለጋችሁ ሜዲቴሽን በሉት፣ ከፈለጋችሁ ማሰላሰል በሉት፣ አብረን እያሰላሰልን ያሉትን ደቂቃዎች እናሳልፍ ብዬ ወሰንኩኝ። ወደ መጀመሪያው እንሂድና አብረን እናስብ። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ፣ አብረን እንድናየው የምፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ፣ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው። ነጮቹ ኑረዱ፣ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይህን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው። this is my father። ተመልሰው ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነው፣ የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ደሃ ነበረ። እናቴ ልብስ አጥባን ያሳደገችኝ፣ ጭቃ አብኩታ ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ።
ታሪክ የሚጀምረው እዛ ጋር ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። ታውቃላችሁ፣ የቆዳ ቀለማችንን የሚወስኑት ሜላኖሳይትስ የሚባሉ ሴሎች አሉ ቆዳችን ላይ። እነዚህ ሜላኖሳይትስ ሜላኒን የሚባል ፒግመንት ይፈጥራሉ። ሜላኒን በዛ ሲል ጠቆር እንላለን፣ አነስ ሲል እንቀላለን፣ በጣም ትንሽ ሲሆን ነጭ እንሆናለን። ለእኛ አሁን ለአፍሪካውያን ይሄ በኢኳቶሪያል አካባቢ ለምንኖረው በርከት ያለ ሜላኒን ተሰጥቶናል። ሜላኖሳይቶቻችን በርከት ያለ ሜላኒን ምክንያቱም አልትራቫዮሌት ላይት ስላለ ቆዳችን ከካንሰር እንዲከላከልልን ሜላኒን ቀለሙ ካንሰር ስለሚከላከል አልትራቫዮሌት ላይቱ እንዳይገባ ስለሚከለክል ቆራልን። የሚገርም እኮ ነው። ስለዚህ ቆዳ ቀለሜን እቀበለዋለሁ። እዚህ ብቻ አይደለም፣ የትም ሀገር ሊሄድ ያው ሁሉም ጋር ስንሄድ ታውቃላችሁ፣ ጥቁር ነን። የመጀመሪያ አሜሪካ ሄድኩኝ ጊዜ ፎርም አለ ታውቃላችሁ፣ እና ሲሞላ ዋይት ሚላል ስትሞሉ ስማችሁ እንደዚህ ሞልታችሁ፣ ከዛ ብላክ ይላል፣ ከዛ የሎ ይላል። የሎ ቻይኒዝ ምናምኖችን ነው የሎ የሚሏቸው። ከዛ አዘርስ ይላል። ከዛ ይሁንና እኔ ዋይት አይደለሁም አልኩኝ። ብላክ ነኝ እንዴ? ብላክም አይደለሁም አልኩኝ። ከዛ የሎም አይደለሁም፣ አዘር ሞላው። አናውቀውም። አያችሁ፣ እኛ ጥቁር መሆናችንን አናውቀውም። ግን የትም ሀገር እንሄድ የቆዳ ቀለሜን እቀበለዋለሁ፣ ውበቴን እቀበለዋለሁ፣ አይደንቲቴን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት የተገረምኩ፣ ይቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም ነው። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ ነው። ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን ቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ሁለተኛው ለህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል። ከሀብታም ቤተሰብ ተገኝተን ሊሆን ይችላል። ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት። በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት። አሁን እኔ ሐኪም ነኝ። ከዛ ክሊኒክ ውስጥ ሰራለሁ። ክሊኒክ ውስጥ ሰራ ነበረ። ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም። 20 ሰው አክማለሁ፣ ግን አላገኘሁትም። ገና አላገኘሁትም። የተፈጠርኩበትን ዓላማ አላገኘሁትም ነበር። ከዛ ሳይኮሎጂውን ስጨምር፣ ቴዎሎጂውን ስጨምር፣ ትሮፒካል ሜዲሲኑን ስጨምር፣ ማስተማር፣ ሌሎች ሰዎችን ኢንካሬጅ ማድረግ፣ ሊፍት አፕ ማድረግ፣ ታለንታቸውን ማውጣት፣ ሞቲቬት ማድረግ፣ ማነሳሳት፣ ሌክቸር ማድረግ፣ እሱን ሳይ አገኘሁት። ራሴን አገኘሁት። ስለዚህ አም ሃፒ። አሁን ክሊኒክ ውስጥ ቁጭ ብዬ ከምሰራው አሁን እናንተ ጋር አብሬ ሳሰላሰል ምናምን የበለጠ ደስተኛ ነኝ። እና አንዴ ምን እላለሁ እኔ ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊሊያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒስልን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሠራው ነበረ? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩም ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው።
ሶስተኛው ለባንክ ሰዎች አይባልም፣ ግን avoiding competition ነው። you avoid competition ማለት እንደ ባንክ ኮምፒት ታደርጋላችሁ። በህይወታችሁ ግን ሚዝረብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት ይችል ነበር? ምን ያህል ሰራው? ምን ያህል ማንበብ ይችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። ከዛ መጣና እኔ ሰፈር ደግሞ በድቤት አናሼ ነው። እኔ ሰፈር 30 ሚሊዮን ብር ቤት ደግሞ ገዛ። አዲስ አበባ ደግሞ ያስፈልገኛል ብሎ እኔ ብኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረግኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። ያወራልኛል እሱ ዱባይ ሄጄ 20 ሚሊዮን ብር ቤት ገዝቼ እዚህ መጣሁና 30 ሚሊዮን ብር ቤት ገዛው፣ እዛ ደግሞ እንዲህ አደረግኩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ። ከማንም ሰው ጋር አትቡ። ግን የራሳችሁን ፖቴንሻል ቱ ደ ማክሲመም አውጥቶ ለመጠቀም ከጓደኛ ጋር ራሴን ለማስተያየት እኔ ደግሞ እሱ በትምህርት ቅድመ አያቴ ትሆናለህ ይለኛል። 12ኛ ክፍል አልጨረስኩም እሱ እና እሱ ደግሞ ከኔ ጋር ቢወዳደር ደግሞ ስቃዩን ነው የሚያየው። ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ። ምን መስራት ይችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት ይችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ it really helps። ጓደኛዬ ጋር ደወልኩለት። ከዛ አያነሳም። አየው ጥጋቡን፣ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም፣ እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ እናዷት ይሆናል ብለሽ ፖዚቲቭ አድርጎ ለውጦ መቀየር ይቻላል። መስሪያ ቤት ውስጥ ፖዚቲቭ ቲንከርስ ካሉና ሁሉን አቅንታችሁ የምትመለከቱት ከሆነ በጣም ሰላማዊ ህይወት ትኖራላችሁ። የፖዚቲቭ ቲንኪንግ አባት ኖርማን ቪንሰንት ፐርል ይባላሉ። ኖርማን ቪንሰንት ፐርል 5 ፕሬዚደንቶች መስክረውላቸዋል። ለአሜሪካን ከዲፕሬሽን ከትልቁ ዲፕሬሽን ለመውጣት ምክንያት ከሆኑ ሰዎች ዋነኛ ከሆኑ ሰዎች አንዱ ኖርማን ቪንሰንት ፐርል። ያስተማሩት ምንድን ነው? ቲንክ ፖዚቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሐሳብህን ፖዚቲቭ አድርገው ማለት ነው። እኔ ፀሐይ እወዳለሁ። አንዱ ኢትዮጵያ ውስጥ የምኖርበት ምክንያት ፀሐይ ይመስለኛል። ጠዋት ተነስቼ ፀሐይ ደስ ይለኛል። ፀሐይ ግን ሁል ጊዜ ፀሐይ የለም። ዳመና ይሆናል፣ ዝናብ ይሆናል። ከዛ ምን እላለሁ መሰላችሁ? ደስ የሚል ዳመና ነው ዛሬ ደግሞ ያለው እላለሁ። ደስ የሚል ዝናብ። ምክንያቱም ማይንዴ ውስጥ ነው ያለው። ከቃኘሁትና ፖዚቲቭ ካረኩት ደስተኛ ሆኜ ነው የምውለው። ስለ አንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። ስለዚህ ፖዚቲቭ ለመሆን እና 5ኛው ፕሪንሲፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። 4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላርስ ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? እኔ ልጅ ሆኜ ጳውሎስ ኞኞ ኢንተርቪው ሲሰጥ ሰምቼዋለሁና እንዳለን የወሰድኩት እሁድ ፕሮግራም ይባል ነበር። ጠዋት ታስታውሱ እንደሆነ ተለቅ ያላችሁት
እና እንዳለ ምን አለ? እንዴት ዕውቀት ታጠራቅማለህ አሉ። ጥያቄ የሚጠየቀው ጳውሎስ ነው። እንደዚህ አለ፣ አነባለሁ፣ ሁል ጊዜ አነባለሁ። ማታ ስተኛ መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ 5ኛ ክፍል ነበርኩ የዛ ጊዜ። ከዛ ቀን ጀምሮ ስተኛ መጽሐፍ ይዤ ነው የምተኛው። እስከዚች ቀን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ሌላ ምን አለ? እጠይቃለሁ። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድን ነው ብዬ እጠይቃለሁ። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ እጠይቃለሁ። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው እላታለሁ አለ። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። ለመማር ፈቃደኛ መሆን ያስፈልጋቸዋል። 5ኛው ወክ ዊዝ ዊዝደም፣ በጥበብ ይኸውላችሁ ወገኖቼ፣ በዊዝደም የምትባል ነገር አለች። ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። ዊዝደም ነው። ሲቹዌሽኑን ይቆጣጠራል። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንዲህ እንደሚያይ የምታውቀውን ሰው ትሄድና አፕሪሼት ታደርገውና የሚደነቅ ነገሩን ታደንቅና ወዳጅ ታደርገዋለህ። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለህ፣ ዊዝደም ትኖራላችሁ። ቀጥሎ ያለው ኢንተሊጀንቱ ቢ ኢንተሊጀንት። ይህን ደግሞ ልንገራችሁ፣ በደንብ አዳምጡ። ኢንተሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንተሊጀንሲ ነው። ሁለተኛው ኢሞሽናል ኢንተሊጀንሲ ነው። ሶስተኛው ሶሻል ኢንተሊጀንሲ ነው። ኮንቬንሽናል ኢንተሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንተሊጀንሲ አለ። ኢሞሽናል ኢንተሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን የማረክ ችሎታ ኢሞሽናል ኢንተሊጀንስ ይባላል። ሶሻል ኢንተሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንተሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንተሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንተሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንተሊጀንሲው ለሆነ በጣም ዝቅ ያለ ነው። ስሜቱን መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንተሊጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንተሊጀንሲው ሎው ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንተሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንተሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምንም ይባባል። ኢሞሽናል ኢንተሊጀንስ ሎ ነው።
ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም። ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። እስቲ ስለ እስክሪብቶ ስለያዛችሁ አንገርን ጻፉት። አንገር ብላችሁ ጻፉ እስቲ። እሺ ከፊቱ ዲ ጨምሩበት። the letter D like in David ምን ይሆናል? ዴንጀር ነው። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ። እውቀት ይኖራችሁ፣ ኢሞሽናል ኢንቴሊጀንሲ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ I'm getting angry, I'm getting frustrated, I'm a little bit down, depressed ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ከዛ ጊዜ ስለማይበቃ ነው እንጂ ኮንቬንሽናል ኢንቴሊጀንስ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንስ ሊሆን ይችላል፣ ሚውዚካል ኢንቴሊጀንስ ሊሆን ይችላል፣ ቦዲሊ ካይኔቲክ። አሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ሊንግዊስቲክ ኢንቴሊጀንስ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንስ ሃይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራት አልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንስ የተለያዩ አይነት አሉት። ጋርድነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንስ ደግሞ ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። እሺ ወደ 8ኛው ሊድ ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ። በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አድርገው አወጡልኝ። በደንብ አድርገው መቀየም የሚባል ነገር በውስጤ እንዳይኖር አድርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደቡ አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክ፣ እመቤታችን ትባርክ፣ እዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ ያላልፍልሃለኝ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመት ድረስ በጣም ትቸገራለህ አለው። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመት ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ ሳለው
እስከ 45 ዓመት ድረስ በጣም ተቸገረ። ከዛ ያሳለው ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ በሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል፣ ቴኪቴዜ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትረው። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ። ህይወታችሁ አሁን እኔ ምንም ሰው እዚህ ጋር ሰወጣ ሰድቦኝ ብሄድ ስቄ ነው የምሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። ዛሬ እዚህ ስትመጡ እኮ አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ እንዴ መኪና የራዲያተር አስቸግሮኛል። እሱ ምን አለኝ፣ ወዳጅ ዛሬ ባክ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful። አመስጋኞች መሆን አለባችሁ። ማመስጋኞች የተደረገልን ብዙ ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ እነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄዴ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል፣ ደስ ይለኛል፣ አመሰግናለሁ። አም ግሬትፉል። የጎደሉኝን ነገሮች አላይም፣ የሆኑልኝ 99 ነገሮች አስባለሁ፣ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ። 10ኛው ጎ ፎር ዘ ቤስት። በህይወት ዱዓም ስታረጉ ስትጸልዩም የምትሉት አለ። እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁስ? ትልቁ ለማ ሊሆን ነው? እንደው ትንሽ ነገር ብትል ለምን ትልቁን አትማርም? ዋይ ኖት ጎ ፎር ዘ ቤስት። ይሄ ዓለም ዩኒቨርስ ብዙ ነገር አለው፣ ለሁላችንም ይበቃ ነገር አለው፣ በጣም ብዙ። ስለዚህ ጎ ፎር ዘ ቤስት። ድሪም ስታረጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርስ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ ጎ ፎር ዘ ቤስት፣ ድሪም ቢግ። እሺ፣ አንደርስታንድ ታይሚንግ። ይሄ ደግሞ በጣም ኢምፖርታንት ነው። ለመሰላችሁ ኢምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ ስንወለድና ሳምባ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል፣ ጆንዲስት ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ እዚህ ጋር ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራሉ። እዚች ጋር
እንትንች ምን ንፍፊት ነው የምትባለው እዚች ጋር ያለችው እሱ አሁን የአራት አጥንቶች መገጣጠሚያ ምንድን ነበር የምትባለው? እርግብግቢት። እሱ አሁን የአራት አጥንቶች መገናኛ ነች። እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን ለፍ ስትሉት ልጁ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ህፃን ልጅ ጋር የገጠመኝና ለአንዲት ህፃን ልጅ ብርቱካን ልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ላንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ላንቺ ነው እኮ የምልጥልሽ እኮ ላንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩኝ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይት ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ is this the right time ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። አብረን እያሰብን ነው። accept what you cannot change። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበር። በጣም በቃ ትምስማር ሁሉ ማስበው እናቴን። በቃ አሁን ዶክተር ሆኜ ሰራና እንዲያረግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በህይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ሊያንገበግባቸዋል። accept it, you cannot change it። መለወጥ አትችልም። መለወጥ የማትችለውን ነገር አክሴፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጉ፣ አክሴፕት አድርጉት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል ነው። ሞባይሌን ሰረቀኝ። ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበስ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው፣ በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠረ፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት፣ አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ ይህም በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ፣ ተኩስ አቁሙ። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፔስ። አብሮህ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑ ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ሰዎችን ህይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ህይወት ምን አስተማረህ ብዬ ጠየቅ፣ እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በህይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በህይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበር አለ።
ከዛውን ቆም ያስባለሁ። ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝም። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ፣ ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። ይሄ በጣም ወደዋለሁ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ፣ አስም፣ አላስፈላጊ ውፍረት፣ ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ፣ ጭንቀት ያመጣል። ምን? ቂም። ይቅር አለማለት። አሁን ያስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም ብዬ እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ አስም፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። እሺ 15ኛው ፕሪንሲፕላችን ፐርሲቪር ኢን ሰፈሪንግ። ህይወት ልንገራችሁ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ህይወት ስቃይ ነው። ለቡዲስቶች እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ wanting መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት፣ ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋቸዋል። 16ኛው የደስታ ምንጫችሁን ንጹሕ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበርና አንድ ጊዜ ምን ሆነ መሰላችሁ? ፕሮፌሰር በእደ ማርያም፣ አሁን እንደ ወዳጅ ነው የማወራቸው። ፕሮፌሰር በእደ ማርያም የሚባሉ ነበሩና አያውቁም፣ ስለ ጫት ምናምን አያውቁም። ከዛ ተማሪዎቹ ጫት ይቅማሉ አሏቸው። እዛ አንድ ቀን ዶርሚታሪያችን መጡ። እንትኑን ቆሻሻ ማጠራቀሚያውን ሲያዩ ጫት አለ፣ ያንን ሲያዩ ጫት አለ። ሰበሰቡን። ተማሪዎቹን ጥሩልኝ፣ በሩን ዝጋ፣ ይሄ ሚስጥር ነው፣ ሌላ ሰው እንዳይሰማሉ። እናንተ ጫት ትበላላችሁ አሉ። ጫት ትበላላችሁ?
ከዛ አንዱ እጁን አወጣ። ምንድነው አሉት። ፕሮፌሰር ጫት ይቃማል እንጂ አይበላም አላቸው። ልክ አይደሉም እኮ ጫት ይቃማል አላቸው። ሰው ደስታ ለማግኘት ጫት ይቂማል። ጫት ካቲኖን የሚባል ነገር አለው። ካምፊታሚን ከሚባል መድኃኒት ጋር ይመሳሰላል። ስቲሙሌት ያደርጋቸዋል። ከዚህ ዥው አድርጎ ዳውን ያደርጋቸዋል። ሴክሹዋሊ ሊቢዶ የሚባለውን ፍላጎት ይጨምራል። ችሎታን በጣም ይቀንሳል። ግን ሰው ደስታ ፍለጋ ጫት ይቅማሉ። ከሃይማኖት ጋር ግንኙነት አለው ወይ ብዬ ኡስታዞችን ጠይቄያለሁ። የለውም ብለውኛል። ምንም ሰበብ ነው። ስለዚህ ሰራተኞች አንዳንድ የባንክ ሰራተኞችንም ጨምሮ ምሳ ሰዓት ወጥተው መታ አድርገን ንግባ ይላሉ። ቀም አድርገን ከዛ መርቅነው ታገኟቸዋላችሁ መስሪያ ቤት ውስጥ። በኋላ ግን ይገለዋል። እሺ አልኮል አለ በመጠኑ እሺ ይሁን። እኔ እንትን ስለ ሙዴን በጣም ስለሚለውጠው አልጠጣም። እና ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ፣ ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል፣ ራስ ምታት አለው፣ ይሸታል። why should you ለምን ብለጠጥ? በራስ ገንዘብ አቋል። ከዛ መናገር የማልፈልገውን ነገር ተናገር ያለው ጠጥቼ ወይ ከሰው ጋር እጣላለሁ ወይ የማይሆን ሪሌሽንሺፕ ውስጥ ገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹህ ባረገውስ ሻይ ጠጥቼ ቡና ጠጥቼ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹህ ለምን አናደርገውም? ህይወታችንን ለምንድነው መጠጣት ያለብህ? ለምንድነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልጋል። እሺ አብረን እያሰብን ነው። ወደ መጨረሻው እየጨረስኩ ነው። ከዛ 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው። የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ የትዳር ጓደኛችሁን ስትፈልጉ በጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው ወይ? የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስሊፍት ይባላል። ፌስሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት ከፍ እንዲል። ይሄ ሙቪ አክተሮች ምኖች የምታያቸው ማስቶፕላስቲ ሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ። ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ጸጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣል። በአመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛ ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫልዩ አድርጎት የህይወት ትነሮቻችሁንም ውስጣዊ ውበታቸውን አድንቁላቸው። ወደ መጨረሻ እየሄድኩ ነው። 18ኛው be humble and do not despise others። ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። አሁን ቅድም አለቆቻቸውን ስተዋወቅ ያየሁት ያንን ትህትና ነው። ተነስተው ነው ሰላም ያሉኝ። ስማይል አድርገው ነው፣ አክብረው ነው። ለምንድን ነው? ፍሬ ያውቃሉ፣ አይተዋል ብዙ። ስለዚህ ፍሬ ያለው ዛፍ ዘቅ ይላል። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል። እና
ትከሻ ያስተያያል። እኔ በልጣለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ አፕስቴርስ፣ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ አታወድ ቅድም እንዳለው እና ዝቅ ማለት ግን ዝቅ ማለት የሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰው ነህ። አንተ አዋቂ ነህ። አንተን ከፍ አረጋለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ። በዚህ ጋር ዝቅ ስታደረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታደረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል። ሁል ጊዜም ያዋጣል። ክራውን ነው። አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ። የተቀራረብ ነው። አብረን እኔና አንተና አንቺ አንድ ሆቴል ከሄድን እኔ እንዴት እንደምታከብረኝ ያለው እግዚአብሔር ይስጥልኝ፣ አመሰግናለሁ። ዌይተሩን እንዴት እንደምታናግረው ግን ያለው አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔም ቤት ቡና ታመጭልኝ ይላታል። የኔ እናት እንትኑ ይደርስ ይሆን እንዴ ይላታል። ስማይል አድርጉ። በአክብሮት ነው ዌይትረሷን የሚያናግራት። ወዳጅ ያደረግኩት የቅርብ ቤተሰብ አደረግኩት። ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው፣ ይሄ ውሰጂ እባክሽ፣ ይሄ ማኪያቶ ነው እንዴ፣ ይሄ እንትኑን አድርጊው፣ ፈጠና አድርጊው እንጂ ይላቸዋል። ከዛ እኔ በጣም ይከብደኛል። እኔን ቢያከብረኝ እንኳን በጣም ይቸግረኛል። ከዚህ ሰው ይገመዋል። እና ሰውን ማክበር ሁሉንም፣ ሊስትሮውንም፣ ዌይትረሷንም፣ በር ላይ የቆመውን ጥበቃ ሪስፔክትም። ማንንም ሰው ዲስፓይዝ አታድርጉ። ማንንም ሰው አትናቁ። ከዛስ እሳ ያከብሯቸዋል። ባንካችሁ ስትገቡ ጥበቃውን ብላችሁት አትግቡ። ቆም ብላችሁ አውሩ። ዳትስ ኦኬ። ቆም ብላችሁ እንዴት ነው ቤተሰብ፣ ደህና ነው፣ ሁሉ ሰላም ነው በሉ፣ አዋሯቸው። ዳትስ ኦኬ። እና ማንንም ነገር ማንንም ሰው አትናቁ። እሺ፣ ሌላው አብረን እንደምናስብበት ዲሲፕሊንድ መሆን ነው። ቢ ዲሲፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲሲፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል። አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲሲፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላቸው? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። አሁን ፈጠን ብዬ ጨርሳለሁ። ሀያኛው መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ። በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁምሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም። ይዞ አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ። አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። አንድ ጊዜ በጣም የሚገርም ነገር አነበብኩ፣ ልንገራቸው። የሆድ ድርቀት ኮንስቲፔሽን አለ አይደል? ሳይኮሎጂካል ቤዝ ሊኖረው ይችላል ተብሎ ተጠና እና በጣም ድርቀት የሚያስቸግራቸው ሰዎች ሳይኮሎጂካል ቤዛቸው ሲጠና ምንድን ነው? ዕቃ አይጥሉም። ሽቶ ገዝተው ሽቶ አልቆ ብልቃጡን አይጥሉትም። ከዛ ቴራፒው ምንድን ነው? ግቡና ቤት ውስጥ ያለ አሮጌ ቃል አውጡና ጣሉ ተባሉ።
ወስደው አሮጌ ዕቃ አውጥተው ጣሉ። ኮንስቲፔሽኑ ለቀቃቸው እና ድርቀት ያመጣል ማለት ነው። አውጡና ስጡት። ልብሳችሁን ቼክ አድርጎ አውጡና ስጡ። ዕቃ ካለ የተቀመጠ የማይሰራ አውጣና ለሚያስፈልገው ሰው ስጠው። እኛ በሕክምና ስትሮክ የሚባል ነገር ትሰማላችሁ አይደል? አንዱ የሚመጣበት ለምሳሌ እግር ላይ ቬንስ ላይ ደም ይረጋል። ከዛ ከረጋው ደም ትቆረስና በቬኖቹ ትመለስና ልቤ ውስጥ ይገባል። ከዛ ልቤ ፓምፕ ያረጋታል። ፓምፕ ሲያረጋች ክሎት ያረገችው ትገባና ብሬን ላይ ያለ የደም ስር ትዘጋለች። ስትሮክ ነው። ፓራላይዝድ ሆናለሁ። አንዱ የሚመጣበት ይሄ ነው። ሌላው ብሊዲንግ ነው። ፋይናንሻል ስትሮክ የቢመታን መስጠት ስለማናውቅ ነው። አውጥተህ ስጥ ፍሎ ነው የሚያደርገው። አንተ ስትሰጥ ከዚህ ጋር ቦነሱ ይመጣል። ከአንተ ጋር ይወጣ፣ ከዛ ፍሎ ያደርጋል። ከአንተ ይወጣል፣ ይመጣል፣ ይሄዳል፣ ሰርኩሌት ያደርጋል። ብዙ ሰው ፋይናንሻል ስትሮክ የሚመታው ይጠብቃል እንዲመጣ፣ ከሱ እጅ ግን አይወጣም። ከዛ ከአንተ እጅ አንድ ነገር ይወጣ፣ ከፈጣሪም እጅ የሆነ ነገር ይወጣል። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። እኔ ኤሌቬተር ውስጥ እርጉዝ ሴቶችን ሳገኝ እሰጣለሁ ስላችሁ ምሰጠው እንደዚህ ወዷ እንደዚህ ፕራይድ ኦፍ ፕሬግናንሲ ይባላል። እንደዚህ ወዷ እንደዚህ ብሎ አንቺ እርግዝና እንዴት ነው የሚያምርብሽ እላታለሁ። እንዴት ነው የሚያምርብሽ እርግዝና፣ በጣም ያምርብሽ አላታለሁ። አሁን ሰውነቷ ወፍሮባታል፣ ዳውን ሆናለች፣ ሐሳብ ይዟታል። አሁን ምን ሰጠዋት? እኔ አፕሪሺዬሽን። ደስ ብሏት ትሄዳለች። ለብዙ ቀን ስንቅ ይሆንላታል። ቃላት ነው የሰጠዋት። ስለዚህ መስጠትና መቀበልን እንወቅ። አንደኛው ፎሎ ዮር ሃርት ኢንስቲንክት የሚባል ነገር አለ። ኢንቱዊሽን የሚባል አሁን መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so በሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል። ሁሉን ነገር በእውቀት አንወስነው፣ ኢንቱዊሽን ያስፈልጋል። አንዳንዴ አይ መሄድ የለብኝም ኖ I don't have to go ሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ። ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብሎ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳይት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ። እኔ ያለችኝ እና በጣም ሐሳባችሁ ኦርጋናይዝድ ይሆናል። ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዮር ሃርት። ከዛ 22ኛው ጊቭ ዲው ኦነር፣ ክብር ለሚገባው ሰው ክብርን ስጡ። በሕክምና ምን አለ መሰላችሁ? ሲኒየሪቲ 1 ዓመት ቀድሜው ግራጁዌት ያደረግኩኝ ከሆነ አሁን የፈለገ ቦታ የደረሰ ቢሆን ስመጣ ወንበሩን ይለቅልኛል። ሲኒየር ያከብራል። እኔ ደግሞ የኔ 2 ዓመት እንደዚህ ሲኒየር ከሆነ በጣም ነው የማከብረው። በቃ የተለመደ ነው። እነ ፕሮፌሰር አስራት ሲመጡ ዋርድ ውስጥ ሲያስተምሩን እሳቸው እንደዚህ ሲመጡ ፕሮፌሰር አስራት ቦታ ለመልቀቅ ትርምስምሳችን ነው የሚወጣው። በጣም ነው የምናከብራቸው አስተማሪዎቻችን። ከዛ ሳይኮሎጂስት ስማር ካልቸሩ ይለያል ትንሽ። ያስተማሩ እያስተማረ ማቋረጥ ይቻላል። ቆይ እሱ ጋር አልገባኝም ብላችሁ ማቋረጥ። ቴዎሎጂ ደግሞ ስማር ቴዎሎጂ ደግሞ ልክ አይደላችሁም ብላችሁ መከራከር ትችላላችሁ። ግን ምንድነው ፖዚሽን የሚበልጥህን ሰውዬ ሪስፔክትን። ታትስ ኦኬ።
ፖዚሽን አክብሩ። ፖዚሽን እናከብራለሁ። እኔ አሁን ሚኒስትሮችን አገኛለሁ፣ ትላልቅ ሰዎች የአገሪቷን ሰዎች አገኛለሁ፣ መሪዎቹን አገኛለሁ። አንዳንዶቹ በእድሜ ታናሾቼ ናቸው። አይ ሪስፔክት them። ለምን? ፖዚሽናቸው። ሰውየው ማን አይ ዶንት ኬር፣ ግን አከብረዋለሁ። ኦነር ለሚገባቸው ኦነር አድርጋለሁ። ፖዚሽንን ስታከብሩ ፖዚሽናችሁ ይጠፋል። ስለዚህ መከባበር፣ ክብር ለሚገባቸው እናትን ማክበር፣ አባትን ማክበር፣ በእድሜ ይበልጡንን ማክበር፣ ያስተማሩንን ሰዎች ማክበር፣ በፖዚሽን የሚበልጡንን ሰዎች ማክበር። 23ኛው መስማማት አይጠበቅባችሁም፣ ግን ፕሬየር ሃልፕስ። ዱዓ ማድረግ ይረዳል። በእስልምና ክርስቲያን ከሆናችሁ መጸለይ ይረዳል። ወደ አላህ መጸለይ፣ ወደ እግዚአብሔር መጸለይ፣ ወደ ያህዌ መጸለይ እንደ እምነታችሁ ይረዳ ይታል። ወርልድ ቪው ምን አለ መስላችሁ? ቴይዝም የሚባል ነገር አለ። ፈጣሪ አለ ማለት ነው። ኤቲዝም አለ፣ ፈጣሪ የለም ማለት ነው። ዴይዝም አለ። የሚገርመኝ ዴይዝም መሰላችሁ የሚለው ፈጣሪ ያለ ግን ይሄንን ዓለም ፈጥሮ በፊዚክስና በኬሚስትሪ ሕግ እንዲተዳደር ትቶታል። ጸሎት የሚባል ነገር አይሰማም፣ አይመልስም። ስለ አንቺ ሽንኩርትና ቃሪያ አያገባውም። አንዴ ፈጥሯል፣ በፊዚክስ ሕግ እንዲተዳደር አድርጓል። ዴይስቶች የሚሉት ይህንን ወይ እኔ አልስማማም። እኔ ፈጣሪ አለ፣ ከዛ ሌሎች ደግሞ አለ፣ ፓንቴይዝም አለ፣ ፓኒንቴይዝም አለ። ፈጣሪ አለ ግን ዩኒቨርስ ራሱ ነው ፈጣሪ አለ፣ ቦዲው ነው ዩኒቨርስ። እነዚህ ደግሞ አሉ። ግን በቴይዝም አምናለሁ እኔ። ጸሎት ጥሩ ነው ብዬ ደግሞ ወደ ሳይንስ ላምጣውና ወደ ሃይማኖት ወሰድከ እንዳትሉ፣ ሪሊጂየስ የሆኑና ነን ሪሊጂየስ የሆኑ ሰዎች ተጠንቷል። the religious people, they are more healthy, they live longer, they have less depression, they have less anxiety. የተሻለ ጤንነት፣ የተሻለ ህይወት፣ ረዥም ዘመን ይኖራሉ ሃይማኖት ያላቸው ሰዎች። እና የተዋህዶ ልጅ ከሆንክ ወደ ቤተ ክርስቲያን ጎራ በል፣ ሂድ፣ ግድ የለም። ሞደርን ሰዎችም ሆኖ እንደዛ ነው። ሙስሊም ከሆንክ ወደ መስጊዱ ብቅ በል፣ ፕሮቴስታንትም ከሆንክ ወደ ቸርች ብቅ በል መርጠህ እና በግል ጸሎት ጊዜ መውሰድ ያስፈልጋል። የመጨረሻው ታሪክ እንስራ። ታሪክ ሰሪዎች አሉ፣ ታሪክ ጸሐፊዎች አሉ፣ ታሪክ አጥኞች አሉ። እኛ ታሪክ ማንበብ እንችላለን፣ ግን ታሪክ ደግሞ እንስራ፣ ለሌገሲ እንስራ። የመጨረሻ ንግግሬ ነው። ቢያንስ ለልጆቻችን ሌገሲ እንተው። ሰው ከ40 ዓመት በኋላ የሚኖረው ለሌገሲ ነው ይባላል። ለትውልድ ለጀኔሬሽን ሌገሲ መተው ቢያቅተኝ ቢያንስ ለልጆቻችን ሌገሲ እንተውላቸው። የመልካም አርአያ፣ የመልካም ሕይወት፣ የጥሩ ስም እንተውላቸው፣ ጥሩ ታሪክ እንተውላቸው እና ለሌጋሲ ትተን ለመሄድ እንስራ። እነዚህ የሕይወት መርሆች ናቸው። ግን እነዚህ ብቻ አይደሉም። ከፈለጋችሁ ደግሞ እናንተ የራሳችሁን መርሆች ዴቨሎፕ ታደርጋላችሁ። እነሱን ዴቨሎፕ አድርጉና ፕሪንሲፕሎች ዴቨሎፕ አድርጉና 10 መርሆች የሕይወት አውጡና እነዚህ የኔ የሕይወት ፕሪንሲፕሎች ናቸው። ፕሪንሲፕልድ የሆነ ሕይወት ነው የምኖረው። ከፕሪንሲፕሌ አልወጣም። የኔ ፕሪንሲፕል ይሄንን አይፈቅድም። አንድ ሰው ሊጣላኝ ቢሞክር አሁን ስወጣ አልጣላውም። ለምን? ፕሪንሲፕሌ አይፈቅድም ካንተ ጋር ለመጣላት፣ ካንተ ጋር ለመሰዳደብ። መሪ የሕይወት መሪ አይፈቅድም እለዋለሁ። እና ፕሪንሲፕልድ የመሆን ሕይወት ይሁንልን።